ይስጥልን ተመልካቾቻችን ዜና መከላከያን ይዘን ቀርበናል ከዜናዎቹ ጋር ሻለቃ አብዮቱ አሚነኝ አብራችሁን ሁኑ መከላከያ ከራስ በፊት ለህዝብና ለሀገር በሚለው ቁልፍ ሴቱ ለሀገር ክብር ውድ ዋጋ እየከፈለ እንደሚገኝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ ፊልድ ማርሻል ብርሃኑ ጁላ ያይዘውም ለዚህ ህዝባዊ ኃይል ሁለንተናዊ ድጋፍ ሊደረግለት እንደሚገባውም ገልጸዋል ይህ በእንዲህ እንዳለ የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከልም ተመስርቷል ተጨማሪ ያለን የመከላከያ ሰራዊቱን ሁለንተናዊ አቅም ለማሳደግ የሀገርን ሉዓላዊነትና ብሔራዊ ጥቅሞችን ለማስከበር በሀገርና በህዝብ ሉዓላዊነትና ላይ የሚቃጡ አደጋዎችንና ስጋቶችን በማስቀረት ህገ መንግስታዊ ተልእኮውን በብቃትና በአስተማማኝ ደረጃ ለመፈጸም እንዲያስችለው ከዘርፈ ብዙ የመከላከያ ሪፎርም ስራዎች መካከል አንዱ የሆነው የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል መመስረት መከላከያ ከሪፎርም ወደ ትራንስፎርሜሽን መሸጋገሩን የሚያሳይ ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል የኢትዮጵያ መከላከያ ሰራዊት ከራስ በላይ ከሁሉ በላይ አይደለም ከራስ በላይ ህዝባችን የሚል እሴት ያለው ተቋም ስለዚህ ህዝብ ያከብራል ህዝብ ይንከባከባል ህዝብ ይረዳል ህዝብ ያድናል ማዕከሉ ህዝብ ስለሆነ ጠንቃቃ ሰራዊት ነው የሚተኩስበትን እንኳን በስርዓቱ የሚሰራዊት ነው ስለዚህ መከላከያ ሰራዊት መደገፍ ማለት የኢትዮጵያን ህልውና መደገፍ ማለት ነው እስከዛሬ እዚህ ግባ የሚባል ድጋፍ ለሰራዊቱ ተደርጓል ብለን አናስብ በአገልግሎት ላይ ያለ ተጠቃሚ እንዲሆን ለማድረግ እየተሞከረ ነው ደሞዙን በማሻሻል ምግቡን በማሻሻል ልብሱን በማሻሻል ጤናውን በማሻሻል ጤናውን ለማሻሻል ሆስፒታል በመስራት በመገንባት እንዲሰለጥን የስልጣና ተቋማት በመገንባት ቀርቶ የነበረው ይሄ ፕሮግራም ነው የኢኖቬሽን ፕሮግራም ነው ቀርቶ ነበር የነበረው መከላከያ ሰራዊት ወታደሩን ብቻ አይደለም ማየት ያለባችሁ ቤተሰብ አለው ልጆች አሉት ሚስት አለው እናት አለው አባት አለው ከሜዳ የተገኘ አረም አይደለም እና ስንደምረው ከ2 እስከ 3 ሚሊዮን የሚሆን ማህበረሰብ ነው ኢትዮጵያ አቅሟ በፈቀደ ጊዜ እንደዚህ አይነት ፕሮግራሞች ማሰብ መጀመራችን አሁን ጊዜው ነው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አክለውም የዚህ ማዕከል መመስረት ለሀገር አንድነትና ሉዓላዊነት መከበር ሲሉ ውድ ዋጋ በመክፈል በክብር የተሰናበቱ እንደዚሁም ለተሰውና ከፍተኛ የአካል ጉዳት ለደረሰባቸው የመከላከያ ሰራዊት አባላት ቤተሰቦች ቀጣይነት ባለው መንገድ ራሳቸውን ችለው ስራ ፈጣሪ እንዲሆኑና ተጨማሪ ሀገራዊ አቅም እንዲሆኑ በማስቻል በኩል የሚያበረክተው አስተዋጽኦ ከፍተኛ የደቡብ ሰራዊት አዛዥ በመፍታት ሰላምን በዘላቂነት ማስቀጠል ላይ አትኩረዋል አዛዦቹ በሁለቱ ሀገሮች ሰላምና ጸጥታ ዙሪያ እንዲሁም የሁለቱን ወንድማማች ሀገር ህዝቦች አብሮነት የሚያሻክሩ አካላትን በጋራ ለመታገል በቁርጠኝነት መስራት እንደሚያስፈልግም መግባባት ላይ ደርሰዋል ሲል የዘገበው እንግዳው ታደሰ ነው የአጭር ኮርስ እጩ መኮንን ማሰልጠኛ ለ26ኛ ዙር ንስር ኮርስ እጩ መኮንኖች የቅድመ ማዕረግ የተከሻ ምልክት አለበሰ ስልጠና ውስብስብ ፈተናዎችን በድል ማለፍ እንደሚያስችልና ቁርጠኝነትን እንደሚያላበስ የትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ይመር መኮንን ገልጸዋል እጩ መኮንኖቹ ስልጠናቸውን በላቀ ውጤት በማጠናቀቅ ጠንካራ ተተኪ አመራሮች መሆኑንና የሀገራዊነት በማስቀጠሉ ሂደት የበኩላቸውን ማበርከት እንደሚጠበቅባቸውም ሌተናል ጄኔራል ይመር መኮንን አሳስበዋል የአጭር ኮርስ እጩ መኮንን ማሰልጠኛ አዛዥ ኮሎኔል ከድር ጫጮ በበኩላቸው ሰልጣኞቹ በከፍተኛ ወኔና ተነሳሽነት ስልጠናቸውን ለማጠናቀቅ ዝግጁ መሆናቸውን አረጋግጠዋል ሜሮን ጌታነህ እንደዘገበችው በተባበሩት መንግስታት ድርጅት ተልእኮ ስማርተው ለነበሩ የ18ኛ ሞተራይዝድ ሰላም አስከባሪ ሻለቃ አባላት የድህረ ስምሪት ግንዛቤ ማስጨበጫ ስልጠና ተሰጠ የሞተራይዝድ ሻለቃው አመራርና አባላት በተልእኮ ቆይታቸው ፈታኝና ውስብስብ ግዳጆችን በስኬት የፈጸሙበት መንገድ የሚደነቅ መሆኑን የገለጹት የመከላከያ ሰው ሀብት አመራር ኃላፊ ሌተናል ጄኔራል ሀጫሉ ሸለመ አባላት ተቋሙ ስም አመስግነዋል
የሰላም ማስከበር ማዕከል የሎጂስቲክስ ስምሪትና ድጋፍ መምሪያ ኃላፊ ብርጋዴር ጀነራል ጠቅለው ክብረት በበኩላቸው አባላቱ በሰላም ማስከበር ያስመዘገቡትን ውጤት ቀጣይ በሚሰማሩበት የግዳጅ ቀጠና ሁሉ ለመድገምና ተቋማቸውን በታማኝነትና በቁርጠኝነት ለማገልገል ተጨማሪ አቅም እንደሚሆናቸው ተናግረዋል። ዘገባውን ያደረሰን ተስፋዬ ያረጋል ነው። መከላከያ ዩኒቨርሲቲ የሰራዊቱን ሁለንተናዊ የተልዕኮ አፈጻጸም በማዘመን ከፍተኛ የተኩስ አቅም መገንባት ያስቻለ ውጤታማ ተቋም መሆኑን የደቡብ እዝ አዛዥ ሌተናል ጀነራል ሰለሞን ይተፋ ተናገሩ። የመከላከያ ዩኒቨርሲቲ አመራሮች በደቡብ እዝ ጠቅላይ መምሪያ ተገኝተው ዩኒቨርሲቲው ከናውናቸው ስራዎች ላይ ገለጻ አድርገዋል። የደቡብ እዝ አዛዥ ሌተናል ጀነራል ሰለሞን ይተፋ ዩኒቨርሲቲው ብቁና የተማረ የሰው ኃይል ለማፍራት በሚከናወኑ ተግባራት ላይ እየተከተለ ያለውን አካሄድም አድንቀዋል። መከላከያ ዩኒቨርሲቲ የጤና ሳይንስ ኮሌጅ አዛዥ ኮሎኔል በላቸው ካሳይ በበኩላቸው ዩኒቨርሲቲው የመማር ማስተማር ሂደቱን የማዘመንና የሰራዊቱን የግዳጅ አፈጻጸም የማጠናከር ተልዕኮውን የበለጠ ውጤታማ ለማድረግ በትኩረት እንደሚንቀሳቀስም አስረድተዋል። ዘገባው የአብርሃም ዘውዱ ነው። በደቡብ እዝ ስር የሚገኝ አንድ ኮር ተልዕኮን በላቀ ድል መፈጸም ለሚያስችሉ የተለያዩ የዝግጁነት ስራዎች ትኩረት መስጠቱን አስታወቀ። ኮሩ የደረጃው ለሚገኙ አመራሮችና አባላቱ የተለያዩ የአቅም ግንባታ ስልጠናዎችን ሰጥቷል። የሰራዊታችን ዋነኛ ተግባር ዜጎች በሰላም ወጥተው እንዲገቡ ማድረግ መሆኑን ያስታወሱት የደቡብ እዝ ምክትል አዛዥ ሜጀር ጀነራል አድማሱ አለሙ ኮሩም በሚንቀሳቀስባቸው ቀጠናዎች በሙሉ ግዳጁን በጀግንነት እየፈጸመ እንደሚገኝ ገልጸዋል። የኮሩ አዛዥ ኮሎኔል ደጀኔ ጸጋይ በበኩላቸው የሀገራችን የውጭና ገቢ ንግድ የሚሳለጡባቸው ዋና መንገዶችን ደህንነት በመጠበቁ ረገድም ኮሩ ተልዕኮን በብቃት መወጣቱን ገልጸው ከክልልና ከፌዴራል ተቋማት ጋር በመቀናጀት ውጤታማ ግዳጅ እየፈጸምን እንገኛለን ብለዋል። ይህ በእንዲህ እንዳለ በሰሜን ምስራቅ እዝ ስር የሚገኝ አንድ ኮርም የአባላቱን ተልዕኮ የመፈጸም አቅም በስልጠና እያሳደገና ግዳጁንም በብቃት እየተወጣ እንደሚገኝ ገለጸ። ይህ የሰራዊታችን ክፍል ወታደራዊ ዝግጁነቱን የበለጠ ለሚያጎለብቱ የተለያዩ ስራዎች ትኩረት መስጠቱና የኮሩ አመራርና አባላትም ራሳቸውን በስልጠና በማብቃት ላይ እንደሚገኙ አዛዡ ገልጸዋል። ኮሩ በሚንቀሳቀስበት የግዳጅ ቀጠና ጽንፈኛውን ቡድን እያስወገደና የህዝቡን ሰላም እያረጋገጠ እንደሚገኝም አስታውቋል። ዘገባው የአሰፋ በለው ነው። የሰሜን ምዕራብ እዝ በስልጠና የፈጠራቸው አቅሞች ግዳጅና ተልዕኮን በላቀ ብቃት ለመወጣት የጎላ ድርሻ እንደነበራቸው አስታወቀ። እዙ የአሰልጣኞቹን አቅም ለማጎልበት በማሰልጠኛ ማዕከሉ ሲያካሄድ የቆየውን የማመጣጠን ስልጠናም አጠናቋል። በስልጠናው ማጠቃለያ ላይ የተገኙት የእዙ ምክትል አዛዥ ሜጀር ጀነራል መሰለ በለጠ እንደገለጹት ማሰልጠኛ ማዕከሉ የስልታዊ አመራሩን አቅም ለመገንባት ያከናወናቸው ተግባራት ውጤታማ መሆናቸውን በግዳጅ አፈጻጸም የተገኙ ስኬቶች ማሳያ ናቸው ብለዋል። ልምድና ተሞክሮን ከወታደራዊ ሳይንስና ጥበብ ጋር በማዋሃድ የሚፈጠር አቅም የስልጠና ግቦችን ለማሳካት የላቀ ድርሻ እንዳለው የገለጹት ሜጀር ጀነራል መሰለ በለጠ እዙ ጽንፈኛውን ኃይል ለመደምሰስ በማያቋርጥ ስምሪት ላይ ይገኛልን ብለዋል። አንዱ ዓለም ከፍ ያለው እንደዘገበው የሪፐብሊኩ ጥበቃ ኃይል ያሰለጠናቸውን የሻለቃ አመራሮችና የጤና ሙያተኞች አስመረቀ። ተመራቂዎቹ የሰራዊቱን ዝግጁነት ከፍ በማድረግም ሆነ በአካል ብቃትና በሞራል ዝግጁ የሆነ ሰራዊት በመፍጠሩ ረገድ ትልቅ ኃላፊነት የተጣለባቸው መሆናቸውን የሪፐብሊኩ ጥበቃ ኃይል አዛዥ ብርጋዴር ጀነራል ተስፋዬ ረጋሳ ገልጸዋል። መቅደስ ጌታሁን እንደዘገበችው በአፋጣኝ የአጥንት ስብራት ሕክምና ዙሪያ ሰልጥነው ለሚያሰለጥኑ ከፍተኛ የሕክምና ሙያተኞች ስልጠና ተሰጠ። ስልጠናው በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እና በጤና ሚኒስቴር ትብብር የተዘጋጀ መሆኑ ተገልጿል። የሕክምና ባለሙያዎቹ ተጨማሪ ሙያተኞችን ማፍራትና ሙያዊ ክፍተቶችን በመሙላቱ ረገድም የጎላ ሚና እንደሚኖራቸው ታምኖባቸዋል። የጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተቋማዊ አቅም ግንባታ ስራዎች ስኬትና የጤና ሙያተኛ ክፍተቶችን ለመሙላት በሚደረጉ እንቅስቃሴዎች የራሱን አስተዋጽኦ እያበረከተ እንደሚገኝም አዛዡ ብርጋዴር ጀነራል ዶክተር ኃይሉ እንደሻው ጠቁመዋል። ሆስፒታሉ በውጊያ ጊዜ ሊፈጠሩ የሚችሉ እክሎችን በፍጥነት መፍታት የሚያስችሉ የማሰልጠኛ ማኑዋሎችን በአዲስ አበባ ዩኒቨርሲቲ በማጸደቅ ተግባር ላይ ማዋሉን የተናገሩት ደግሞ የስልጠናና ምርምር ዳይሬክተሩ ኮሎኔል ዶክተር አሰማ ተፈራ ናቸው። ዘገባው የማርታ ግርማ ነው። ከቻይና ሳውዝ ዌስት ወታደራዊ ሆስፒታል በመምጣት በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እና በመከላከያ ስፔሻላይዝድ ሪፈራል ሆስፒታል ላገለገሉ የሕክምና ቡድን አባላት አሸኛኘት ተደረገ።
ከዚህ ወታደራዊ ሆስፒታል በመምጣት እነዚህን ከፍተኛ የሕክምና ባለሙያዎች ተክተው ለሚሰሩ ቻይናውያን ሐኪሞችም አቀባበል ተደርጓል። ኃይሌ ብርሃኑ ተጨማሪ አለው። ቻይና ከኢትዮጵያ ጋር ባላት የጠበቀ ግንኙነት የየሀገራቱ የመከላከያ ተቋማት በጤናው ዘርፍ በቅርበት እንዲሰሩ ምቹ ሁኔታ መፈጠሩ ለቻይናውያኑ የሕክምና ቡድን አባላት አሸኛኘትና አቀባበል በተደረገበት ስነ ስርዓት ላይ ተገልጿል። በቻይና ሀገር የሚገኘው የሳውዝ ዌስት ወታደራዊ ሆስፒታል የጤና ሙያተኞችም ላለፉት 10 ዓመታት ለሰራዊታችን ከፍተኛ የሕክምና አገልግሎቶችን ሲሰጡ መቆየታቸው ተጠቁሟል። በጤናው ዘርፍ ላለፉት 10 ዓመታት ከቻይና መንግስት በተለይም ሳውዝ ዌስት ሆስፒታል የሚባል የአርሚ ሆስፒታል ከፍተኛ ሙያተኞችን ወደ ሀገራችን እየላኩ በነፃ ለሰራዊታችን አገልግሎት እየሰጡ መጥተዋል። ከፍተኛ የሕክምና ሙያተኞቹም በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልና በመከላከያ ስፔሻላይዝድ ሪፈራል ሆስፒታል ያከናወኑት ሙያዊ እገዛ በርካታ ወጪዎችን ያስቀረና ተጨማሪ ዕውቀቶች የተገኙበት መሆኑ ተጠቁሟል። የነሱ ወደኛ ሆስፒታል መምጣት በዋነኝነት ከስራቸውን ከመስራት ባሻገር አንደኛ ዕውቀትና የክህሎት ትራንስፎርሜሽን ስለሆነ ለዛ እዚህ ያሉ ሐኪሞቻችን ከነሱ መማር የሚገባቸውን እንዲማሩ ይተቀማሉና እጅግ በጣም ቆንጆ ቆይታ ነበር የነበራቸው። በዚህ በቆይታቸው ወቅት በየሙያ ዘርፋቸው ተሰማርቶ ታካሚዎቻችንን የመከላከያ ሰራዊቱን ታካሚ እነሱም ወታደሮች ናቸው ከፍተኛ አገልግሎት የሚሰጡ ሰራዊታችን ወደ ውጭ ሄዶ የሚታከመውንም አገር ውስጥ ሌላ ሆስፒታል ሄዶ የሚታከመውንም የማቅለልና ለተቋሙም ከፍተኛ ወጪን የሚያድን ተግባር ነው። በቻይና ሀገር የሚገኘው ሳውዝ ዌስት ወታደራዊ ሆስፒታል ጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ጋር በትብብር መስራቱን አጠናክሮ እንደሚቀጥል የቻይና ሐኪሞች ቡድን አስተባባሪ ኮሎኔል መንግሺ ኮንግ ተናግረዋል። አሸኛኘት የተደረገለት 10ኛ ዙር የሕክምና ቡድንም በተቋማችን ከፍተኛ የሕክምና ማዕከሎች ለአንድ ዓመት ያገለገለ ሲሆን አቀባበል የተደረገለት የ11ኛ ዙር ቡድንም ተመሳሳይ የአገልግሎት ቆይታ እንደሚኖረው ተገልጿል። በጠቅላይ ኤታማዦር ሹም ጽፈት ቤት አስተባባሪነት ለኃይሎች ለእዞች ለዋና መምሪያዎችና ለልዩ ልዩ ክፍሎች ጽፈት ቤት አመራሮችና ለቅድና ሪፖርት ባለሙያዎች ስልጠና ተሰጠ። ሰራዊታችን ሀገር የመጠበቅ ኃላፊነቱን በላቀ ብቃት እንዲወጣ በሁሉም መስኮች ወትሮ ዝግጁነቱን ማረጋገጥና በስልጠና ማብቃት እንደሚገባ የመከላከያ ሳይበር ዋና ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል ደረጀ ደመቀ ጠቁመዋል። ለጽህፈት ቤት አመራሮችና የቅድና ሪፖርት ባለሙያዎች የተሰጠው ስልጠና ቀደም ሲል ከተሰጡ ስልጠናዎች ለየት ያለና በሙያው ተጨማሪ አቅም የተፈጠረበት መሆኑ ተገልጿል። የጽህፈት ቤት ተግባር የተቋምና የአመራርን ፍላጎት መነሻ በማድረግ ስራዎችን ሳይቆራረጡ ማሳለጥ በመሆኑ በስልጠናው የተገኘውን ተደማሪ አቅም ስራ ላይ ለማዋል ዝግጁ መሆናቸውንም ሰልጣኞቹ ተናግረዋል። ሰልጣኞቹ አዲስ ኢንተርናሽናል ኮንቬንሽን ማዕከልና ብሔራዊ ቤተ መንግስትን የጎበኙ ሲሆን ለስልጠና ቆይታቸውም ዕውቅናና ሰርቲፊኬት ተበርክቶላቸዋል። ዘገባው የልደታ አስረስ ነው። በሰሜን ምዕራብ እዝ ስር የሚገኙ ኮር አመራሮች ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲሁም ከማዕከላዊ ምዕራብና ሰሜን ጎንደር ዞን አመራሮች ጋር በአካባቢያዊ ሰላምና ጸጥታ ጉዳዮች ዙሪያ ተወያዩ። በውይይት መድረኩም ሰራዊታችን ከመስተዳድር አካላትና ከየአካባቢው ማህበረሰብ ጋር ተቀናይቶ ውጤታማ ግዳጅ በመፈጸሙ የየአካባቢው ሰላም ወደ ነበረበት እየተመለሰ መሆኑን የየመስተዳድሩ ተወካዮች ተናግረዋል። ዘገባው የአይተነው ወንዴ ነው። ከነቀምቴ ከተማ በ12 ኪሎ ሜትር ርቀት ላይ እየተገነባ የሚገኘው የምዕራብ ግንባር ሆስፒታል ግንባታ 30 በመቶ መድረሱ ተገለጸ። 2.99 ቢሊዮን ብር በጀት ተመድቦለት ባለፈው ዓመት የተጀመረው ይህ ሆስፒታል በ19000 ካሬ ሜትር ላይ በሚያርፈው ባለ 3 ወለል ህንጻው ከ400 በላይ አልጋዎችን የሚይዙ ክፍሎችም ይኖሩታል። ኤምአርአይ እና ሲቲ ስካንን ጨምሮ የተለያዩ ኤክስሬይ ክፍሎችን ጨምሮ በጣም በርካታ የጤና አገልግሎት መስጠት የሚችል እጅግ ዘመናዊ የሆነ ሆስፒታል ነው ማለት ነው። ሆስፒታሉ በግንባሩ ካለው ሰራዊት በተጨማሪ ለአካባቢው ህብረተሰብ የሚያገለግል መሆኑም ተገልጿል። የምዕራብ ግንባር የሰራዊት ሆስፒታል እያንዳንዳቸው 1250 ኪሎ ቮልት ኃይል ማመንጨት የሚችሉ 2 ትራንስፎርመሮች የተገጠሙለትና በሰከንድ 14.5 ሜትር ውሃ የሚያመነጭ የጥልቅ ጉድጓድ ውሃ ያለው ነው።
በወለጋ ዩኒቨርሲቲ ተመርቆ አሁን ላይ በተቆጣጣሪ መሐንዲስነት እየሰራ ያለው ኢንጂነር ጉልማ ደረጀና በቀን ሰራተኝነት እያገለገለች ያለችው አበባዬ ሹማ በአቅራቢያቸው የሥራ ዕድል ተፈጥሮላቸው ተጠቃሚ በመሆናቸው መደሰታቸውን ገልጸዋል። በመከላከያ መሐንዲስ ዋና መምሪያ የሚገነባውን ይህንን ሆስፒታል ዲዛይኑን የመከላከያ ዲዛይን ድርጅት እንዳዘጋጀው መረጃዎች ያመለክታሉ። ከመገናኛና ኢንፎርሜሽን ሲስተም ዋና መምሪያ የተውጣጣ ቡድን በተለያዩ እዞች የመስክ ምልከታ አደረገ። የመስክ ምልከታው ሰራዊቱ በሚገኝበት የግዳጅ ቀጠና የታጠቃቸውን ግንኙነት መሳሪያዎች የግዳጅ አፈጻጸሞችና የዝግጁነት ደረጃን በመመልከት ለቀጣይ የሚያስፈልጉ ድጋፎችን ለማመቻቸት የሚረዳ መሆኑን የዋና መምሪያው የኢንስፔክሽንና ግንኙነት ሲስተም መምሪያ ኃላፊ ተወካይ ኮሎኔል ረታ አበበ ተናግረዋል። የምዕራብ እዝ መገናኛና ኢንፎርሜሽን መምሪያ ኃላፊ ኮሎኔል አማረ ዋኘው በበኩላቸው በእዝ ደረጃ እስከ ታችኛው የሰራዊት ክፍል ባለው የ24 ሰዓት ግንኙነት የመረጃ ሚስጥራዊነቶች ተጠብቀው ለሚመለከተው አካል ብቻ እንዲደርስ ተደርጎ በትኩረት እየተሰራ ነው ብለዋል። የመከላከያ ስነ ምግባር መከታተያ ዳይሬክቶሬት ለደቡብ እዝ አመራርና አባላት የግንዛቤ ማስጨበጫ ስልጠና ሰጠ። ስልጠናው የስነ ምግባር መርሆችን ተግባራዊ በማድረግ ሙስናና ብልሹ አሰራሮችን አስቀድሞ ለመከላከል የራሱ ድርሻ እንደሚኖረው ተጠቁሟል። የመከላከያ ምግባር መከታተያ ዳይሬክቶሬት ከፌዴራል ጸረ ሙስና ኮሚሽን ጋር በመተባበርና ከተቋሙ በሚሰጠው አቅጣጫ መሰረት ብልሹ አሰራሮችን በመከላከል ላይ አትኩሮ እየተንቀሳቀሰ እንደሚገኝ ዳይሬክተሩ ኮሎኔል አዲሱ ሽፈራው ገልጸዋል። ዘገባውን ያደረሰን አብርሃም ዘውዱ ነው። የመሐንዲስ ዋና መምሪያ የሰራዊት አባላትና ሲቪል ሰራተኞች እኔ ያለው አንድም እናት በደም እጥረት አትሞትም በሚል መሪ ቃል ደም ለገሱ። ሰራዊቱና የሰራዊቱ ቤተሰቦች በሕክምና ላይ ሊያጋጥማቸው የሚችለውን የደም እጥረት ለመቅረፍ ሁሉም ሰው በበጎ ፈቃደኝነት የበኩሉን ሊወጣ እንደሚገባውም የመከላከያ ደም ባንክ ቡድን መሪ ኮሎኔል ፀሐይ ተስፋዬ አስታውሰዋል። ዘገባውን ያደረሰን አዳም ወንድማገኝ ነው። በስትራቴጂክ መሳሪያዎች ኮርስ ሲካሄድ የቆየው የክፍለ ጦሮች ስፖርታዊ ውድድር ተጠናቀቀ። ስፖርታዊ ውድድሩ የሰራዊቱን ውስጣዊ አንድነት ይበልጥ ከማጠናከር ባሻገር አባላቱ ለተልዕኳቸው ስኬታማነት ያላቸውን ዝግጁነት ያረጋገጡበት መድረክ እንደነበረ የስትራቴጂክ መሳሪያዎች ኮር አዛዥ ሜጀር ጀነራል ግርማ ከበበው ጠቁመዋል። ዘገባው የበረከት አዳነ ነው። ተመልካቾቻችን ዜና